ሰላም እንደምትሰነበታችሁ ኢየሩሳሌም እባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። እንደተለመደው በአዲስ ርዕስ ዛሬ ተገናኝተናል። ርዕሳችን የሚሆነው ሰውን አለማመን ወይም ነገሮችን እንዳለ በጥርጣሬ አይን ማየት ወይም ደግሞ ስለ ሲኒሲዝም እናወራለን ማለት ነው። ከዚህ በፊት እንደምናደርገው ቪዲዮአችንን ጨምቀን አንድ ርዕስ እንሰጣለን። እሱም ትረስቲንግ ፒፕል ኢዝ ኤ ሶሻል ጋምብል ወይም ሶሻሊ ጋምብል እያደረግን ነው። ሰውን ስናምን ትረስት ስናደርግ ሶሻሊ ጋምብል እያደረግን ነው በሚል ይሆናል ማለት ነው። ያው ጥቅስ ስንሰጠው ይህንን ወደ ውስጥ ወደ መሀል መመልከታችን ስለማይቀር ይህንን እንተውና ሲኒሲዝም የሚለውን መጀመሪያ እንተርጉመው። ሲኒሲዝም ኢዝ ኤ ቲዮሪ ሰዎች እንዳለ ኢን ጀነራል ማለት ነው ራስ ወዳድ ናቸው፣ ዲስሆነስት ናቸው፣ ግሪዲ ናቸው፣ እውነትን አይናገሩም፣ መታመን የለባቸውም፣ ነገሮች ደግሞ አይለወጡም ብለው የሚያስቡ ሰዎች፣ እንዳጠቃላይ ነገሮች ቴረብል ናቸው ብለው የሚያስቡ ሰዎች ናቸው። እና ነገሮች ይለወጣሉ ብለው የሚያምኑ ሰዎችን ሲመለከቱ ነገሮችን ለማሻሻል ተፍተፍ የሚሉ ሰዎችን ሲያዩና ሲመለከቱ እኒህን ሰዎች ምክንያታዊ እንዳልሆኑ፣ ዲሉዥናል እንደሆኑ፣ ነገሮችን ማመዛዘን እንዳቃታቸው አድርገው ያስባሉ። በአጠቃላይ ሰዎች እንዳለ የሆነ በትንሽዬው ሳይሆን ኢንጀነራል እንዳለ ግሪዲ ናቸው፣ ዲስሆነስት ናቸው እና ትረስት መደረግም የለባቸውም ብለው የሚያስቡ ሰዎች ናቸው። እነኚህ የምናምነው እምነት ሰዎችን ትሪት የምናደርግበት ወይም የምንናገርበትን ነገሮችን የምናይበት ተግባራችን እንዳለ ቅርጽ የሚሰጠው ምንድን ነው ከተባለ በልቦናችን ውስጥ የምናምነው እምነት ነው። ወይም በሌላ አባባል ነገሮች እንዳለ ኦብጀክቲቭ እና አስተሳሰባችን እንዳለ ሰብጀክቲቭ ነው። እንደሚታወቀው ውበት እንደተመልካቹ ነው ተብሎ ይናገራል። ዓለምን የምንተረጉምበት መንገድም እንደተመልካቹ ነው ማለት ዓለም እንዳለ ተራራው ተራራ ነው፣ ወንዙ ወንዝ ነው፣ ፎቁ ህንፃው ራሱ ነው። ነገር ግን ሁላችንም ነገሮች የምናይበት እይታ ይለያያል። ሁለት ሰዎች አንድ ላይ ቆመው የሆነ አካል ቢመለከቱ ያንን አካል የሚተረጉሙበት መንገድ በልቦናቸው ባለው እምነት ማለት ነው ይለያያል። ስለዚህ ነገሩ ኦብጀክቲቭ ነው ማለት ነገሩ ያው ራሱ ነው። ነገር ግን አንድን ነገር የምናይበት ነገር እንዳለ ይለያያል። ያም ደግሞ የሚወሰነው በምንድን ነው ከተባለ ልቦናቸው ውስጥ ባለው እምነት ነው። አሁን ለምሳሌ አንድ ሰው ትንሣኤ ሙታን አለ ብሎ የሚያምን ሰውና ትንሣኤ ሙታን የለም ብሎ የሚያምን ሰው ከሞትም በኋላ አንነሳም እንደዚህ ብሎ የሚያምን ሞትን በቃ ጠፋን እና ትንሣኤ ሙታን አለ ብሎ የሚያምነው ሰው ከትንሣኤ በኋላ ፍርድ ይጠብቀኛ እንደዚህ ብሎ የሚያምን ሰው የየዕለት ዕለት ኑሯቸው ይለያያል። ማለትም የሚናገሩበትን ሰውን ትሪት የሚያደርጉበት ነገሮችን የሚያዩበት ተግባራቸው እንዳለ ይለያያል። ለምን? ልቦናቸው ውስጥ ባለው እምነት ማለት ነው። ስለዚህ ልብ ውስጥ ያለው እምነት ተግባርህን እንዳለ ንግግርህን፣ ሰውን ትሪት የምታደርግበት መንገድ፣ አስተሳሰብ እንዳለ እየቀረጸ ነው የሚሄደው። ስለዚህ ሲኒካል የሆነ ሰው ደግሞ በህሊናው የሚነግረው ድምፅ አለ። ያም ድምፅ ምንድነው? ሰውን እንዳለ አውቆ እንደጨረሰ እንዲሰማው ያደርጋል። ማለትም አንድ ሁለቴ ሶስቴ ከዛ ሰው ጋር ስለተነጋገረ ብቻ ያንን ሰው ሙሉ ለሙሉ እንዳወቀው፣ መታመን እንደሌለበት፣ ከሃዲ ነው፣ እንደዚህ ውሸታም ነው ብሎ ቶሎ መደምደምን ያሳያል። እንደዚህ አይነት ባህሪ ያለባቸው። ይሄ ደግሞ ከእውነታው በጣም የራቀ ነው። ምክንያቱም የሰው ልጅ በጣም ሚስቴሪየስ ነው። በጣም መርምረው ልጨርሰው የማትችል ነገር ነው። ወይም ሲኒካል ፐርሰንት በዛ ብሬን ብቻ ታጥሮ የሚኖር አይደለም። እንኳን ያንን አካል መርምረው ሊጨርሱ ይቅርና እንደዚህ አይነት ሰዎች ራሳቸውን ራሱ አያውቁም። ማለት እኛ ራሳችን ለራሳችን ሚስጥር ነን እና በአንዴ ሰውን ደምድሞ የመጨረስ እንዳወቁ ሊሰማቸው ራሱ ይችላል። እንዲሁም ደግሞ ነገን ፊውቸር ማለት ነው እንደማይለወጥ ቅድም እንዳልኳችሁ ነገሮች አይለወጡም ብለው ነው የሚያስቡት እና ፊውቸር ራሱ እንዳወቁ ደምድሞ የጨርሱና ነገሮች አይለወጡም ምናምን አይነት የህይወት ሰርከምስታንስ ውስጥ የሆኑ ነገሮች አይሻሻሉም፣ አይለወጡም ብለው ያስባሉ። ምንድነው at the end of the tunnel ያለ ብርሃን ይባል የለ ላይት at the end of the tunnel የታናሉ መጨረሻ ላይ ላይት ይኖራል ብሎ አያስቡ።
ብርሃን ይኖራል ብሎ አስቡም። በቃ ጨለማ ነው። የሆነ ሀሳብ ስትሰጧቸው ራሱ ነገሮች እኮ አይለወጡም፣ ለምንድን ነው ምትለፉት ብለው ይናገራሉ። ይሄም ደግሞ ከእውነታው በጣም የራቀ ነው። እንኳን ቀጣይ ፊውቸር ይቅርና አሁን ራሱ አናውቅም። እንደዚህ ይባል አባባላል። የስተርዴይዝ ኦቨር እናውቀዋለን። የስተርዴይ በቃ አልቋል፣ መለወጥ አትችልም፣ አልፏል። ከዛም ደግሞ ቱሞሮ ኢዝ የት ቱ ካም ነው። በጣም ሚስጥር ነው። ምንም ነገ የሚሆነውን ነገር አታውቅም። ከዛ ዛሬ ራሱ ቱዴይ ኢዝ አንኖውን ማለት አሁን ማረገውን ነው እንጂ ማውቀው ከ30 ደቂቃ በኋላ አረጋለሁ ብዬ ያሰብኩትን ነገር ሳላረግ ልቀር እችላለሁ። ማለትም ዛሬ ውሎዬ እንደዚህ ነው ብለህ አንተ ሌላ ነገር ስታረግ ልታመሽ ትችላለህ። ስለዚህ ዛሬ ራሱ አንኖውን ነው። እንኳን ነገን እና ወደፊትን ደምድመህ አይለወጥም ብለህ መጨረስ ይቅርና ዛሬ ራሱ አይታወቅም። እና እነኚህ ሰዎች የወደፊት ህይወት አይለወጥም፣ ምንም ብርሃን አይታያቸውም። ተስፋ የሚባል ነገር እነሱ ጋር የለም ማለት ነው። ሲኒካል የሆኑ ሰዎችን በሙሉ ሰልፊሽ ናቸው፣ ግሬዲ ናቸው ብለው ነው የሚያስቡት። ዲስኦነስት ናቸው ብለው ነው የሚያስቡት። እና በዛም እምነታቸው የየዕለት ተዕለት ተግባራቸው ከኖርማል ሰው ማለት ነው የተለየ እየሆነ ነው የሚሄደው። ሲኒካል የሆነ ሰው አንድ አካል የሆነ ነገር ለመለወጥ ተፍ ሲመለከቱ ማለት ነው ለምንድን ነው የምንደክመው? ዓለም እኮ በስብሳለች፣ ዓለም እኮ ተበላሽታለች ብለው ያንተን ሀሳብ ቶሎ ያጨልቡባል። እንዲሁም ደግሞ ሁሉም ሰው እኮ ስልጣን ነው የሚፈልገው፣ ሁሉም ሰው እኮ ኃይል ነው የሚፈልገው፣ ወይም ደግሞ በውስጣቸው የተደበቀ የሆነ ሞቲቭ አላቸው ብለው ነው ቀጥታ የሚመጣላቸው ሀሳብ። ይሄ ማለት የለም ማለት እኮ አይደለም። እንደዚያ ሰው በጣም ብዙ ነው። ግን ሲኒካል የሆነ ሰው እንዳጠቃላይ ሰው እንዳለ እንደዚህ ነው ብለው ማሰባቸው ነው እዚህ ጋር ችግሩ። እና ሰዎችን ለመለወጥ፣ ሰዎችን ለመርዳት፣ ሰዎችን የተሻለ ቦታ ለማድረስ ስትሰራ አንተ ገንዘብ ፈልገው እንጂ ለዛ ሰው አዝነህለት ራህተህለት አይደለም። ወይም ፌመስ መሆን ስለፈለክ ነው እንደዚህ የሚል ሀሳብ ነው ቶሎ ብሎ የሚመጣላቸው ማለት ነው። እና እነኚህ ሰዎች ሁሉም ነገር አንድ ሌቭል ላይ ነው ቁጭ የሚያደርጉት። እሱም ሰው እንዳለ ግሪዲ ነው፣ ሰልፊሽ ነው፣ ዲስሆነስት ነው፣ ትረስት መደረግ የሌለበት አካል ነው በሚል አንድ ጎራ ውስጥ ነው ቶሎ ብሎ የሚከቱት ማለት ነው። እና ሁሌ ባያዛቸው ወደ ምንድነው ወደ ኔጌቲቭ ሀሳብ ይሆናል ማለት ነው። ይሄ ደግሞ ከሪያሊቲው በጣም የራቀ ነው ስቲል። ምክንያቱም ሪያሊቲው በጣም ማች ሞር ኮምፕሌክስ ናት፣ ሪቸር ናት፣ ቢዩቲፉል ናት። እነዛ ሰው ግን ሁሌ የሚታያቸው ጨለማው ክፍል ብቻ ነው። የህይወት ጨለማው ክፍል ብቻ ነው የሚታያቸው። በሲኒካል የሆነ ብሬን አስተሳሰብ ከሄድን ይሄ ደግሞ በጣም ትልቅ አደጋ ነው። እና ከእንደዚህ አይነት ሰዎች ጋር ማለት ነው ጓደኝነት መመስረት ራሱ በጣም ነው የሚከብዱ። ምክንያቱም አንተ የሆነ ሀሳብ ኖሮህ ደስ ብሎ መተህ ስትነግራቸው ባንዴ ነው ዲስሚስ የሚያደርጉብህ። ይህንን እኮ ልለውጥ አሰብኩ ምናምን ብለህ ስትነግራቸው ቀጥታ ሮንግ አንሰር ነው የሚሰጡ። ሁሌ እነሱ ራሱ አደጋ ውስጥ ሆነው እነሱ የሚረዳ ሀሳብ ደግሞ ስትነግራቸው ምንም ለውጥ ስለማይታያቸው ወደፊት ህይወታቸው ላይ ማለት ነው ምንም የመሞከር ማስተዋል የላቸውም። እዛው ስታግናንት ሆነው መቅረትን ይመርጣሉ። ስለዚህ ከእንደዚህ አይነት ሰው ጋር ፍሬንድሺፕ መመስረት ደግሞ በጣም ይከብዳል ማለት ነው። እና እነኚህ ባህሪዎቻቸውን አየን። ወደ ቅድሞ ጥቅሳችን እስቲ እንመለስ። ትረስት ማድረግ ሰውን ሶሻሊ ጋምብል እያደረግን ነው እና እውነት ነው። ምክንያቱም ትረስት ስታደርግ በተለይ የማታውቀው ሰው ከሆነ በስራ ምክንያት በመሳሰሉት ማለት ነው ትረስት ስታደርግ ሊከዳም ላይከዳም ይችላል። አንተ ሆፕፉል ታደርጋለህ ጥሩ አውትካም እንዲሰጥ፣ ነገር ግን ውሳኔው የዛ ሰው ነው ስቲል ማለት ነው። ስለዚህ ራስን ሪስክ ውስጥ ራስን ቨልነብል አድርገህ ነው የምትመጣው። ስለዚህ ሰውን ትረስት ማድረግ ሶሻሊ ጋምብል እያደረግ ነው። ለምሳሌ አንድ ቤተሰብ ናኒ ቀጠረ ነው ኢትዮጵያ ውስጥ ያለ አይመስለኝም፣ ግን ውጭ ሀገር አለ። ባለትዳሮች ጥንዶች ወይ ዴት ናይት ኖሮባቸው ወይም ሩቅ ሀገር የሆነ ሰው ለመጠየቅ ምናምን ወይ ቫኬሽን ሲሄዱ ናኒ ይቀጥራሉ፣ ቤተሰብ የሚጠብቅላቸው ቤተሰብ ከሌለ እና ያቺን ናኒ በተለይ ከዚህ በፊት አገልግላቸው ሰርታላቸው ማታ ከሆነ ሪስ እንትን ነው ራሳቸውን ቨልነብል አድርገው ነው የሄዱት።
ማለትም ልጆቻቸውን ልትጠብቅላቸው፣ ልትንከባከብላቸው፣ ልታበላ፣ ልታጠጣ፣ ልታጥባቸው ምናምን ከነሱ ጋር ልትጫወትም ትችላለች። ወይም ደግሞ ኢግኖር አድርጋቸው ስልኳን ስትጎረጉር ምናምን ልታሳልፍም ትችላለች። ግን ሆፉል ያደረጉት እምነት የጣሉት በቃ ሴት መልካም አድርጋ እንደጠበቅናት ታደርጋለች በሚል ነው። ግን ውሳኔው ያለው ያቺ ሴት ጋር ነው። ወይም ደግሞ ሁለት ጓደኛሞች አንደኛው ለአንደኛው ሚስጥሩን ቢያካፍለው መጠበቅና አለመጠበቅ ራሱ ባልነብር አድርጎ እንግዲህ መጥቷል። አንደኛው ማለት ነው። ያኛው ሰሚው የመጠበቅና ያለመጠበቅ ኃላፊነት እሱ ጋር ነው። ስለዚህ ትረስት ማድረግ ሶሻሊ ጋምብል እያደረግን ነው። ጋምብል እንደማድረግ ነው። ሲኒካል የሆነ ሰው ምንድነው የሚያስበው? ሰውን ትረስት ማድረግ ፎር ሳከርስ ነው ወይም ሞኝ ነው ሰውን ትረስት የሚያደርገው። ምንም ምክንያታዊ ሆኖ ራሱ አይታያቸውም ሰውን ትረስት ማድረግ ማለት ነው። ለእንደዚህ አይነት ሰውን ትረስት ስታደርግ ያው ቅድም እንዳልነው ራስን ቨልነራብል አድርገህ ነው የምታመጣው። ሰው ላይ ያለህን እምነትም ያሳያል። እምነትም ስለጣልኮባቸው ትክክለኛውን ነገር ያደርጋሉ በማለት ተስፋ ይኖርሃል። እነኚህ ሁለት ነገሮች የተያያዙ ናቸው። ተስፋና ምንድነው እምነት ማለት ነው። እና ሲኒካል ያልሆነ ሰው ማለት ነው እነኚህ ነገሮች በጣም በልቦና ውስጥ አሉ። ተስፋና እምነት የሚባሉ ነገሮች በልቦና ውስጥ አሉ። ሲኒካል የሆነ ሰው እነኚህ በጣም የወረዱ ናቸው፣ በልቦና ውስጥ የጠፉ ነገሮች ናቸው። ሲኒካል የሆኑ ሰው ማለት ነው ተስፋና እምነት የሚለው ነገር እኚህ ሰዎች ጋር ያን ያህል እምብዛም አይታይም ከነን ሲኒካል ስናወዳድራቸው ማለት ነው። ሲኒካል መሆን ከልጅ ከመሆን ማለት ነው ተቃራኒ ነው፣ አይገናኙም ሁለቱ ነገሮች። ምክንያቱም ልጆች ናቹራሊ ትረስት ያደርጋሉ። ይሄ የሚባለው ግን በተለይ ደግሞ ወላጆቻቸው ማለት ነው። ይህንን ማለታችን ግን መልካም ወላጅን ነው እያወራን ያለ ነው። ምክንያቱም ነን ሲኒካል ማለት ሲኒካል የሆኑ ሰዎች ብዙዎቹ ወደ ሲኒካል የሆነ ማንነት የገቡበት ምክንያት በወላጆቻቸው ምክንያትም ነው። ማለት መልካም ወላጅ ካልሆነ ልጆቹ ወላጆቻቸውን ማመን ሲያቅታቸው ቀስ በቀስ እንግዳም የሆነ ሰው ጓደኛ ምናምን የማመን እንትናቸው ዝቅተኛ ነው። አሁን እያወራን ያለው ነገር ስለ መልካም ወላጅ ነው። መልካም ወላጅ ያሏቸው ልጆች ማለት ነው ናቹራሊ they look for the best ፖዚቲቭ ነገር እንደሚታያቸው የተባሉትን እንዳለ በተለይ ወላጆቻቸው ያሏቸውን በሙሉ ያምናሉ። ልጅ እያለን እኮ ብዙዎቻችን ምንድነው ጆሮ ቆራጭ ምናምን ሲባል አምነን ነበር። ይሁን የሚባሉ ነገሮች አሉ ያመንናቸው ካደግን በኋላ ይሄ ነገር ውሸት ነው ብለን ምናምን የተገለጡልን። ለማንኛውም ልጅ ናቹራሊ ትረስት ያደርጋል። ሶሻሊ ካየን የኛ ማንነት ከልጅነት በጣም ወጥቷል። አምላካችን ክርስቶስ ራሱ እንደ ልጆች ካልሆናችሁ መንግስተ ሰማያትን አትወርሱም ብሏል። እኛ እንደ ሶሳይቲ ማለት ነው ከልጅነት ባህሪ የወጣን። ሲኒካል የሆነ ሰው ደግሞ በጣም የባሰበት እንደማለት ነው። እና ሲኒካል የሆነ ሰውና ምንድነው የልጅነት ባህሪ በጣም ሁለቱ ባህሪያት በጣም ይለያያሉ። ሲኒካል መሆን ነው ምንድነው ስፔክትረም ነው። ይሄም ማለት የለብኝም ልንል አንችልም። የሌለበት ሰው አለ። ግን እንደ ሶሳይቲ ራስን ካየነው ሌቭላችን ይለያይ እንጂ አለብን ይሄ ማንነት ማለት ነው፣ ይሄ ባህሪ። እስቲ አንድ ሁለት ሶስት ጥያቄዎችን ልጠይቃችሁ። የመጀመሪያው no one cares much what happened to you ማለት ማንም ኬር አይሰጠውም፣ እኔ ምንም ሆን ኬር አይሰጠውም ብለን ምናስብ ከሆነ most people dislike helping others ብዙ ሰዎች ሰውን መርዳት አይፈልጉም፣ ደስ አይላቸውም። የሚረዱ ሰዎች ራሱ ቅድም እንዳልነው ፌመስ ለመሆን ወይ ገንዘብ ፈልገው ምናምን ነው ብለን ምናስብ ከሆነ ከልብም ሰው ከመልካምነት ተነሳስቶ ማለት ነው ሰውን አይረዳም ብለን ምናስብ ከሆነ most people are honest chiefly through fear of getting out ሰዎች እውነት የሚናገሩት ኦነስት የሆኑት መያዝን ስለሚፈልጉ ከዛ በኋላ የሚመጣባቸውን ኮንሲኩዌንስ ስለፈሩ መሸሽ ስለሚፈልጉ ነው እንጂ ሰዎች ኦነስት አይደሉም ብለን ምናስብ ከሆነ if someone is nice to you your number thought is what do they want from me ሰው ናይስ ሲሆንልህ የሆነ ሰው መልካም ሲያደርግልህ መጀመሪያው ሰው ምንድነው ከኔ ይፈልገው ብለህ የምታስብ ከሆነ የመጀመሪያው ማመስገን ራሱ አይደለም ሐሳብ
ይሄ ሰው ከኔ የምፈልገው ነው ብለህ የምታስብ ከሆነ። ሌላኛው you scroll through the news not to be informed but to find something that makes you mad። መረጃ ለመሰብሰብ ምናምን አይደለም ዜና ምናምን ራሱ የምታየው የሚያናድህን ነገር ለመፈለግ ከዛ ተናደህ ራሱ ኢንጆይ ልታረግ ትችላለህ ያንን የንዴት ስሜት ማለት ነው። እንደዚህ የምታረግ ከሆነ እና you are certain that things will never change certain ሆነ ነገሮች አይለወጡም ብለህ ደምድመህ የምትኖር ከሆነ ይሄ የሲኒካል ሆኑ ሰዎች እንትን ነው ባህሪ ነው መገለጫ ነው። እና እነኚህ ሰዎች እነኚህ የጠቀስኩላችሁ ነገሮች ማለት ነው ካልተስማማችሁ እናንተ ነን ሲኒካል የመሆን እድላችሁ በጣም ሰፊ ነው። ግን 2-3ቱን ከተስማማችሁ መካከለኛ ናችሁ። ግን ሁሉንም ከተስማማችሁ በጣም ሲኒካል ሆነ ማንነት ውስጥ ነው ያላችሁት ማለት ነው። እና ይሄ ስፔክትረም ነው ማለት እንደ ሶሳይቲ ከልጅነት ባህሪ ወጥተናል አይደል? ጌታችንም ያው ልጆች ካሉ ናችሁ ብሎ ጌታችን ራሱ ነግሮናል። ለማንኛውም ግን ሲኒካል ፐርሰን ከልጅነት ባህሪ በጣም የተቃረነ ነገር ነው። ሲኒካል መሆን እስቲ በጸሎት ህይወት እንመልከተው። ሲኒካል መሆን ለጸሎት ህይወት ማለት ነው እንቅፋት ነው። እንደዚህ አይነት ሰዎች ከጸሎት ህይወት ጋር በጣም የተቃረነ ማንነት ነው ያላቸው። እንደሚታወቀው ጸሎት የምንታየው እኛ የሰው ልጆች ለማይታየው አምላክ የምናደርገው ምንድነው ኮሚኒኬሽን ነው። እኛ እንታያለን እንግዲህ የሚሰማኝ አካል አለ ብለህ ተስፋ አድርገህ ነው ምጸልያል። ሲኒካል የሆነ ሰው እንኳን የማይታየውን አምላክ ይቅርና ትረስት ማድረግ ማለት ነው የምንታየውን የሰው ልጆች ራሱ ትረስት አያደርግም። ስለዚህ ለምንድነው ለጸሎት ህይወት ይሄ ማንነት ማለት ነው በጣም እንቅፋት ሆኖ የምናገኘው። ጸሎት እንዳለ ከቀለል ነው ተስፋ አለው፣ እምነት አለው፣ ትረስት አለው። ቅድም እንደገለጥ ነው ደግሞ ትረስት ተስፋ ምናምን የሚባሉ ነገሮች የሲኒካል ሰው ላይ በጣም ዝቅተኛ ነው ሎ ነው እና ለጸሎት ህይወት እንቅፋት ነው። ሲኒካል የሆነ ሰው ሲጸልይ ራሱ ሲመለከቱ ላይናገሩት ይችላሉ፣ በልባቸውም ሊያስቡት ይችላሉ። ብቻ የሚሰማህ ካለ እንዳለ በምን አረጋገጥክ ብለው ሊናገሩ ይችላሉ። የሚሰማህ ከሆነ ራሱ መልስ እንደሚመልስልህ በምን አወቅክ ምናምን ብለው ሊናገሩ ይችላሉ። እንዲሁም የጸለይከው ጸሎት እንደተሳካ እንደተደረገልህ ደግሞ ስትነግራቸው አንተ ባጸልይ የሚከናወን ነገር ስለነበር ነው ብለው ራሱ ሊመልሱ ይችላሉ። እና እንደዚህ አይነት ነገርም አለ ለማለት ነው። ሲኒዝም በሌላ አባባል ሁሌ ቅድም እንዳለው ሮንግ አንሰር ነው የሚመልሱልኝ። ቅድም እንዳለው ሲኒካል ፐርሰኖች ወይም ሲኒሲዝም ለርንድ ቢሄቪየር ነው ማለት ልጅ እያለ እንደዚህ አልነበርም። እያደግን የምናየው ነገር በፓስት ኤክስፒሪየንሳችን የሆነ ትራማ መደበቂያ ቦታ ነው እና ለርንድ ቢሄቪየር ነው አለና ስለዚህ ከዚህ በፊት ስለ ጸሎት እንደዚህ አስቡም ነበር ማለት ነው። ማለት በጸሎት ያምኑ ነበር ግን ቀስ በቀስ ይሄ እምነታቸው እየሸረሸረ ሄዶ ነው እንጂ መጀመሪያ እንደዚህ አስቡ። በጸሎት ሲያምኑ ደግሞ በትክክለኛ መንገድ አልነበረም የሚያምኑ የነበረው። ጸሎት እንደሚታወቀው ያው ኮሚኒኬሽን ነው ማለት እግዚአብሔር ጋር ሄደህ እንትን ስጠኝ የምትልበት ነገር አይደለም፣ አያስፈልግም ማለት አይደለም። ግን ሁሌ ዋና ዓላማ ጸሎት ጌታዊ እንትን እንደዚህ ደረስ ስጠኝ ብለህ የምትል ከሆነ አንተ ችግር አለብህ ሲጀመር። ማለት ከማንም ጋር ስናወጋ እንውላለን። ከፈጠረ አምላክ ጋር ከአባትህ ጋር ከፈጣሪ ጋር ማታወራ ከሆነ ኮሚኒኬሽን ማስፈልግ ከሆነ ኦኬ ችግር አለብህ ሲጀመር። ይቅርታ መጠየቅ፣ ምስጋና እንደዚህ ነገሮች አሉ ጸሎት ላይ። ከዛ ኮሚኒኬሽንም አለበት። ፊት ለፊት የዓለማት ፈጣሪ እንዳለ አድርገህ እያሰብክ ነው የምትጸልየው። እና ዋና ፖይንቱ አንተ ግብህ የሆነ መዘርዘር ከሆነ ፍላጎትን አንተ የምትፈልገው የሆነ ነገር ስጠኝ ለማለት ብቻ ነው ማለት ነው። ከዛ ከሰጠ በኋላ ዲሽ ልታረገው ማለት እንደዚህ አይነት ግንኙነት አይደለም ጸሎት። መጀመሪያ የጸሎት እሳቢያቸው የተበላሹ ሰዎች ናቸው ቶሎ ብሎ ወደ ሲኒሲዝም ውስጥ በጸሎት መስመር ላይ ነው እያወራን ያለነው ወደዛ የሚገቡት።
ሌላኛው ደግሞ ጸሎት የጠየቀው ነገር እንዳለ ይከናወንልሃል ማለት አይደለም። አይከናወንልህም ማለት እግዚአብሔር አምላካችን አባታችን ነው። አባታችን ብለን ነው የምንጠራው። የምድራዊ አባቶቻችን የጠየቅናቸውን ነገሮች ሁሉ እንደማይሰጡን ሁሉ ሰማያዊ አባታችንም የጠየቅነውን ነገር እንዳለ አይሰጠን ማለት ምድራዊ አባትህ የሆነ ነገር ጠይቀው እንደማያስፈልግህ ከተረዳ አሁንም ባለ ህይወት ወደፊትም በሚመጣው ህይወትህ እንደሚጎዳ አንተን ወደ ሌላ መስመር እንደሚከት የሚያውቅ ከሆነ ያ ልጅ መቼም የሚጠይቀውን አያውቅም። አምላካችን ክርስቶስ ራሱ የምትለምኑትን አታውቁም ብሎ ነግሮናል። እኛ እኮ ጨቅላ ህጻናት ምን ለምነውን አናውቅም። እና ምድራዊ አባቶቻችን ራሱ ከኛ ብዙ አመት ስለኖሩ የብዙ አመት ኤክስፒሪየንስ ስላላቸው ምናምን የሚጠቅምና የሚጎዳውን ነገር ቶሎ ብሎ የመለየት አቅማቸው እነሱ ጋር ሰፊ ነው። ስለዚህ ልጅ ለምን እሪድብን አይልም። የማያስፈልገው ከሆነ ያ ልጅ የሚጎዳው ነገር ከሆነ ልጁ የሚጠየቀውን ነገር አያውቅም፣ እንግዲህ አይሰጠውም። እኛም ለሰማይ አባታችን እንደዛ ነን። የሚያስፈልገን ነገርን እሱ ለይቶ ያውቃል። የሚጎዳን ነው የማያስፈልገን። እኛ የሚጎዳን ነገር እየጸለይን ስጠኝ ብለን ብንጨቀጭቀው አይሰጠንም። እንዲሁም ደግሞ ምድራዊ አባቶቻችን የሚያስፈልገን ነገር ከሆነ እንዳቅማቸው ይሰጣሉ። ሲሰጡ ግን ጊዜ አለው። አሁን ለምሳሌ አንድ ልጅ በ10 አመቱ ስልክ ካልተገዛልኝ ካለ ምንም አይጠቅመውም። በዛ ሰዓት ይጎዳዋል እንጂ አይጠቅመውም። ስልክ ይጠቅመዋል ግን ጊዜው አይደለም። እና ሰማያዊ አባታችን የምንጸልየው ነገር የሚጠቅመን ከሆነ ይሰጠናል፣ ግን ጊዜ አለው። አሁን ለምሳሌ ቅድስት ኤልሳቤጥ እና ካህኑን ዘካርያስ ማየት እንችላለን። ልጅ የጠየቁት በወጣትነት ዘመናቸው ነው። እነሱ ግን የሰጣቸው ልጅ በእርጅና ዘመናቸው ነበር። ጊዜ ነበረው። እነሱ ጸሎታቸውን ካቋረጡ ልጅ ይሰጠናል ብለው በማያስቡበት ሰዓት ነው የተሰጣቸው። ስለዚህ ጊዜና ቦታ እንደዚህ ነገሮችም አሉ እና የጠየቅነው ነገር እንዳለ ላይሰጠን ይችላል ማለት ነው። እና እንደዚህ ጠይቀህ ለምነ ለብዙ አመት ሳይሰጣቸው ሲቀር እግዚአብሔር የለም አይሉ፣ ግን ከነሱ ጋር እንዳለ ላይሰማቸው ይችላል። በሌላ አባባል ሰው ብዙ አመት የለመነው ነገር ተሳክቶለት ተደርጎለት እግዚአብሔር አደረገልኝ ብለው ሲያወሩ እናንተ ደግሞ እንዳልተደረገላችሁ ሲሰማችሁ እግዚአብሔር ከናንተ ጎን እንደሆነ ላይሰማችሁ ይችላል። እግዚአብሔር እንዳለ ታምናላችሁ፣ ግን መልካምነቱን መጠራጠር ትጀምራላችሁ ማለት። ይሄ ደግሞ በጣም የባሰ ነው። ይሄ እግዚአብሔር የለም ብሎ ከሚያምነው ኤቲስት የባሰ ነው። ይሄ መልካምነቱ የምትጠራጠር ከሆነ ለኔ በጎ አያስብም ብለህ የምታስብ ከሆነ ግን መኖሩ የምታምን ከሆነ ማለት ነው። ይሄ በጣም አደጋ ነው። የመጀመሪያው ምንድነው ታሪክ ላይ ኦሪት ዘፍጥረት ላይ ያለው ታሪክ ማለት ነው። ሔዋን በእባብ ስትወድቅ እባብ ያደረገው ምንድነው? በመጀመሪያ እግዚአብሔር እኮ እንድትክደው አላረጋት። ያደረገው የእርሱን መልካምነት እንድትጠራጠር ነው ያደረጋት። ኦሪት ዘፍጥረት ምዕራፍ 3 ቁጥር 5 ላይ እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ነው ያላት። እዚህ ጋር ከሰማችሁት እንዳለ እግዚአብሔር ለእናንተ መልካም አስብ፣ የእናንተን ውድቀት ነው የሚፈልገው። ዛሬ የታወቀችው እባብ ለእሷ መልካም እንደሚያስብ አድርጎ ነው ራሱን እያቀረበ ያለው። እና ሔዋን መጀመሪያ የእግዚአብሔርን መልካምነት ያላትን እምነት መጀመሪያ እየተሸረሸረ ነው። ከዛ በኋላ በላቸው ያው ታሪክ ተከናወነ። እና የመጀመሪያው ጥፋት ራሱ እግዚአብሔርን መልካምነት ባለማመን ነው የተጀመረው። ሃይማኖቷን እዚህ የተናቀው። ከዛ መልካምነቱን ከተጠራጠርክ በኋላ ሰይጣን ሀሳብ ነው የሚሰጠው። ትንሽ የቀዳዳ ብቻ ነው የሚፈልገው። ከዛ ሀሳብ ይሰጣል። ከዛ ሙሉ ለሙሉ ቀስ በቀስ እግዚአብሔር ካንተ ጋር እንዳልሆነ እየተሰማ ይሄዳል። ግን መኖሩን ታምናለህ። እስቲ ሰይጣንም እንድትክደው አያደርግልም። እግዚአብሔር የለም እንድትል አያደርግም። መልካምነቱን ዘወትር እየተጠራጠርክ እንድትሆን ያደርጋል። በአጠቃላይ የሲኒካል የሆነ ፐርሰን በጸሎት አለማመኑ መጀመሪያም ጸሎትን የሚያይበት እይታ የተበላሸ ስለነበር ነው። እግዚአብሔር የጠየቀውን እንዳለ አይሰጥም ነው። ከዛም በኋላ ደግሞ ትረስት፣ እምነት፣ ተስፋ የሚሉ ነገሮችም እነሱ ጋር ዝቅተኛ ስለሆነ ለጸሎት ህይወት ደግሞ ተስፋ ማድረግ አለብህ። በተስፋ ነው የምትኖረው።
እምነት አለ፣ ትረስት አለ፣ እነዚህ ፌዞች አሉ። እነዚህ ነገሮች እንዳለ እነሱ ጋር ዝቅተኛ ስለሆነ ለጸሎት ህይወት በጣም ቅፋት ነው፣ ሲኒካል መሆን ማለት ነው። ከጸሎት እንውጣና ቅድም እንዳለው ሲኒሲዝም ስፔክትረም ነው አለና ጉዳት አለው። ግን ብዙዎቻችን ወደዛ ኢንዳፕ የሆንበት ምክንያት ምንድን ነው የሚለውን እንመልከት። ከዛ በፊት ግን ጉዳቱን በጥቂቱ እንይና ለምን እዛ ውስጥ እንደገባን ሁለት ምክንያት እንሰጣለን። ጉዳቱን ስንመለከት ከዚህ በፊትም ባለው ቪዲዮ ለመጥቀስ እንደሞከርኩት የሰው ልጅ ምንድነው ኬሚካሊ ኢንጂነር የተደረገው አንድ ላይ ለመኖር ነው አለና ልክ አንድ ሰው ማለት አሳ ከውሃ ውጭ መኖር እንደማይችለው የሰው ልጅም በጣም ብዙ ጉዳቶች ይገጥሙታል ለብቻው ሲሆን እና እነኚህ ሲኒካል የሆኑ ሰዎች ማለት ነው ሶሻል ኒድ እንዳላቸው ያምናሉ። ግን ዲናይ ላለማድረግ ከስንት አንዴ ነው ከሰው እርዳታ የሚጠይቁት። ይሞታሉ እንጂ አይጠይቁም። ከጓደኞቻቸው ምናምን ማለት ነው ሲጠይቁ ራሱ ላይክ ኔጎሺዬሽን ነው የሚመስለው። ላይክ እርዳታው እንደ ፍሬንድሺፕ ሳይሆን ያ ሰው ዲች እንደሚያደርገው እንደሚከዳው ቺት እንደሚያደርጉበት አይነት ሆነ ድርድር በሉት ጥያቄው ማለት ነው። እና ሶሻል ኒድ እንዳላቸው ያውቃሉ። ግን እንትናቸው ትረስት ስለማያደርጉ ያንን ሰው ማለት ነው ጥያቄያቸው ኔጎሺዬሽን ነው የሚመስለው። ሌላኛው ሲኒካል ፒፕል የበዛበት ከተማ ማለት ነው ሰፈር፣ ማህበረሰብ እንደዚህ ቀስ በቀስ ያው ትረስት ስለማይዳረጉ ሁሉም እርስ በርሳቸው ጊቭ አፕ እየተደራረጉ ነው የሚሄዱት። ያ ደግሞ በሎንግ ተርም እንትን ፔ ያደርጉበታል ፕራይስ። ባንዴ ያንን እንትን ነው ምንድነው ጉዳቱን ላይመለከቱ ይችላሉ። ግን ከጊዜ በኋላ ያ ጉዳት እየታያቸው ይሄዳሉ። ቀስ በቀስ እርስ በርሳቸው ጊቭ አፕ እየተደራረጉ ሲሄዱ፣ ምክንያቱም ማንንም እያመን አይደለም፣ ሁሉም ከጀርባ እየተወጋጋ ስለሆነ ሲኒካል ሆነ ማህበረሰብ በጣም ጉዳት ያመጣል ቀስ በቀስ ማለት ነው። ነን ሲኒካል ሆኑ ማህበረሰቦች ብዙዎቹ በአንድ ቦታ የሚኖሩ ሰዎች ነን ሲኒካል ሲሆኑ ማች ሃፒየር ናቸው፣ ማች ምንድነው ሄልዚየር ናቸው፣ ዲፈረንስን ቶለሬት ማድረግ የሚችሉ ሰዎች ናቸው። እና ይሄ ሱሳይዳል አላ ራስን ማጥፋት እዛ ማህበረሰብ ውስጥ አይገኝም ምንም። እና እንደዚህ አይነት ማህበረሰብ የሚኖረው ነን ሲኒካል የሆነ ሰው ሲበዛ ማለት አንድ ማህበረሰብ ውስጥ አቤል የወይና ልጅን የምታውቁት ከሆነ ዩቲዩብ አለው እና 2 ቻናል ያለው፣ አንደኛው ዜና ያቀርብበታል፣ አንደኛው ደግሞ የተለያዩ ሀገራት እየሄደ ያስጎበኛል ማለት ነው። ኦኪናዋ የምትባል ሀገር ሄዶ ማለት ደሴት ሄዶ ነበር። ከጃፓን አጠገብ ያለች ደሴት እና በዛ ደሴት ውስጥ ብዙ አመት የሚኖሩ ሰዎች ከ100 አመት በላይ ነው የሚኖሩት። እንደዚህ አይነት ሰዎች ያሉበት ከተማ ነው እና ሲሞቱ ራሱ የናቹራል በሆነ ሞት ነው እንጂ እንደዚህ ህመም አደጋ ምናምን ገጥሟቸው ሳይሆን በጤነኛ በሆነ መንገድ ነው የሚሞቱት። እና የዚህ ለረጅም አመት የሚኖራቸው ሚስጥር ምንድነው ተብሎ ጥናት ተደርጎም እነሱም እዛ የሚኖሩት ነዋሪዎች ማለት ነው የተናገሩት ነገር ምንድነው 3 ነገር ነው። አንደኛ በላል ስርዓት፣ ሁለተኛ የህይወት አላማዬ ብለህ የምትኖረው ነገር ሊኖር ይገባል። ጠዋት ስትነሳ የምትኖርለት አካል አንተ ካልሰራው ማንም አይሰራው ነገር ሊኖር ይገባል ብለው ማመናቸው። ሶስተኛ ደግሞ ማህበራዊ ህይወታቸው ተብሎ ነበር የተገለጠውና እዛ ማህበራዊ ህይወት ብሎ ሲያብራራው ማለት ነው እርስ በርሳቸው በጣም ትረስትድ የሆኑ በጣም የሚተማመኑ ላይፍ ሎንግ ፍሬንድሺፕ ያላቸው ከልጅነታቸው ጀምሮ እስቲ ያስቡት ከ100 አመት በላይ ነው ብዙዎቹ የሚኖሩት እና እስከዛ ድረስ ያለ የሚቆይ ፍሬንድሺፕ ነው ያላቸው እና እርስ በርሳቸው በፍቅር ነው የሚኖሩት። በጣም ይተማመናሉ። ፊዚካሊም ሄልዚየር ናቸው፣ ደስተኞች ናቸው። በአጠቃላይ የጠቀስኩላቸው አላ ነን ሲኒካል ማህበረሰብ የሚኖርበትን ሁኔታ እንዳለ አጠቃሉ የያዘ ነው። ሱሳይዳል የሚባል ታሪክ የለም። ሲሞቱ ራሱ በጤነኛ መንገድ ነው የሚሞቱት አለ እና ይሄ ሲኒካል የበዛበት ማህበረሰብ ደግሞ በጣም ከባድ ነው የሚሆነው። እንደ ኢትዮጵያም እኮ ማህበራዊ ህይወት እኮ አለ፣ ግን የኛ ትንሽ ለየት የሚያደርገው የሆነ ቶክሲክነትም አለበት። በጣም እርስ በርሳችን የምናደርገው ነገር በጣም ይከብዳል። ህሊና ራሱ ስንሰማው የሚሰቀጥጥ ነገር ነው እና ያው
ሲኒካል የሆነ ማህበረሰብ ሲበዛ በጣም ችግር ነው የሚያመጣው። ግን ያው በዛ ሰዓት አናየው፣ ከጊዜ በኋላ እየተገለጠልን ይሄዳል ማለት ነው። ትረስት ማድረግ እንደ ማህበረሰብ ማለት ነው መልካሙን ጊዜ ማለት ጥሩን ጊዜ መልካም በሆነ መንገድ እንድታሳልፍ ያደርጋል። ጥሩ ያልሆነውን መጥፎ የሆኑ ጊዜያትን ደግሞ መልካም ሆኖልህ እንድታሳልፍ ያደርጋል። ምክንያቱም እርስ በራሳችን እንረዳዳለን እና መልካም ያልሆኑ የችግር ጊዜያቶችን ስለምንደራረስ ትረስት ስለምንደራረግ ማለት ነው በጥሩ ሁኔታ እንድታሳልፍ ያደርጋል። ያንን ሀዘን ችግር ሳታስበው እንዲያልፍ ያደርጋል። እና ሲኒካል የሆነ ፐርሰን ደግሞ ሌላኛው ጉዳቱ ማለት ነው ተስፋ አይኖርህም። ተስፋ በነገራችን ላይ ራስ የምትገነባው ነገር ነው ማለት ልክ ሎተሪ ቆርጠህ ቁጭ ብለህ የምትጠብቀው ነገር ሳይሆን ቀስ በቀስ እየገነባህ የሚመጣልህ ነገር ነው። እና ቅድም እንዳለው ፊውቸር ላይ እነሱ የሚታያቸው ሁሌ ጨለማ ነው። ከአዘይንዶ ዘታናል የሚታያቸው ብርሃን ሳይሆን ጨለማ ብቻ ነው። ተስፋ ደግሞ በምትሄድበት መንገድ የትኛውም የህይወት ጉዞ ማለት ነው የሆነች ብርሃን ናት። እነዚህ አይነት ሰዎች ደግሞ ተስፋ የሚባል ታሪክ እነሱ ጋር የለም። ሲኒካል ወይም ሲኒሲዝም ምን አይነት ነገር ነው ኤክስፔክት የሚያደርገው? ሁሌ ዘ ወርስት ቲንግ ነው መጨረሻ ላይ ማለት ነው የሚጠብቀው ዘ ወርስት ቲንግ ብቻ ነው። ፊውቸር ላይ ምንድነው የሆነ ቤስት የሆነ ነገር መልካም ነገር ይጠብቀኛል ብሎ ምንም አያስብም። ይሄም ደግሞ ባለህበት ህይወት ሽክርክሪት እንድትኖር ነው የሚያደርገው። ማለትም ስታግናንት ሆነ እንድትኖር ያደርጋል። ምክንያቱም ተስፋ ስታደርግ መጨረሻ ላይ መልካም ነገር ይጠብቀኛል ብርሃን አለ ብለህ ስታስብ ነው የምትራመደው የምትጓዘው። እነዚህ ሰዎች ደግሞ ሲኒካል የሆኑ ሰዎች ምንም ነገር ስለማይታያቸው እዚህም ጨለማ ነው እዛም ጨለማ ነው ያው ነው። ስለዚህ ምንም ለውጥ ስለማይመጣ ምንም ነገር መሞከር የለብኝም አይፈልጉትም መሞከርም ማለት ነው። ይሄንን ጉዳት አንድ ያዘን። ሌላኛው ሲኒካል የሆኑ ሰዎች ሞር ዲፕረስ ናቸው። መጠጥ ይጠጣሉ። ሎንሊ ናቸው። ያው ሎንሊ ስትሆን ቀስ በቀስ ዲፕረስ እየሆንክ ትሄዳለህ። ገንዘብ የማግኘት አቅማቸው ራሱ በጣም ዝቅተኛው። ምክንያቱም ገንዘብ ለማግኘት ቅድም ቨልነራብል ሆነ የሆነ አካልን ማመን አለብህ፣ የሆነ ኮኔክሽን መፍጠር አለብህ። እየተማመንክ እየሰራህ እያደግክ ትሄዳለህ። ይሄ ነገርን ስለማይፈልጉት ገንዘብ የማግኘት አቅማቸው ራሱ በጣም ዝቅተኛ ነው። ከዛ ያው ገንዘቡን በመጠጥ የሚጠፋ ከሆነ ደግሞ አሁንም በጣም ከባድ አደጋ ውስጥ ነው የምትሄደው። እንዲሁም ደግሞ ያለ እድሜያቸው ይሞታሉ። ቅድም የጠቀስናቸው ማህበረሰቦች አሉ ለረጅም እድሜ የመኖራቸው ምክንያትን አነሳናል። እኚህ ሰዎች ደግሞ ያለ እድሜያቸው ይቀጫሉ ማለት ነው። ሌላኛው ሲኒካል የሆነ ሰው ለመጥፎ ባህሪው ኤክስኪውዝ ማቅረብ ይጀምራል። ማለትም ሁሉም ሰው ዲስሆነስት ነው፣ ሁሉም ሰው ግሪዲ ነው፣ ሰልፊሽ ነው ብለው ስለሚያስቡ እንደዚያም ባህሪ ራሳቸው ላይ ሲያዩ መጥፎ ባህሪዎቻቸው ማለት ነው ሲፈጽሙ ኤክስኪውዝ የሚያቀርቡት እኔ ብቻ ነኝ እንዴ ሁሉም ሰው ያደርገዋል ስለዚህ ምንም ችግር የለም ብለው ራሱ ሊናገሩ ሊያስቡ ይችላሉ ማለት ነው። ሌላኛው ሲኒካል የሆነ ሰው ሲኒካል በመሆኑ ምክንያት ብዙ ኦፖርቹኒቲዎች ነው የሚያጡ የህይወት እድሎች ማለት ነው ያመልጡታል። ያንን የህይወት እድል ሌላ ሰው አሜን ብሎ ተቀብሎ ህይወቱን እያሻሻለ ሲመለከቱ እነሱ ደግሞ እዛው መቅረታቸውን ሲመለከቱ የቅናት ስሜት ሊሰማቸው ይችላል። ያንን የቅናት ስሜት ኦቨርካም አድርገው ህይወታቸውን መቀጠል ካቃታቸው ደግሞ ከባሰባቸው ያንን የቀኑበትን ሰው ለመጣል ሊሰሩ ራሱ ይችላሉ። እንደዚህ አይነት ማንነት ራሱ ሊታይባቸው ይችላል። ይህም ጉዳቱ ነው። ሌላኛው ጉዳቱ ደግሞ ሲኒካል የሆነ ሰው ቀጥታ የሚታየው ኔጌቲቭ የሆነ ነገር ወይም ሃርምፉል የሆነ ነገር ነው። ሁለት ሰዎች አንድ ላይ ቆመው አንድ ነገር ቢመለከቱ ሌላኛው ፖዚቲቭ የሆነውን ፓርት ቤስት የሆነውን ፓርት ሲመለከት አንደኛው ነው ሃርምፉል የሆነውን ፓርት ብቻ ሊመለከት ይችላል። አይን ውስጥ ቶሎ የሚገባው እንደዚህ አይነት ነገር ነው። ከዛ ለአንተ ከነገረ አንተ ሙድ ራሱ ሊከንስብ ይችላል። ለዚህ ነው ከእንደዚህ አይነት ሰዎች ጋር ጓደኝነት መመስረት ትንሽ ይከብዳል። ቶሎ ሙድህን ይከንስባል። በአጠቃላይ ቀጥታ የሚታያቸው አዎንታዊ ሳይሆን አሉታዊ የሆነ ነገር ብቻ ይሆናል። እንደዚህ ሁሉ ነገሮችን ከጠቀስን ሲኒካል መሆንን ጉዳቱን ማለት ነው ከጠቀስን ለምንድነው ብዙዎቻችን እንደዚህ አይነት ነገር ላይ ኢንዳፕ ያደረግነው የሚለውን እስቲ እንመልከት። የመጀመሪያው ሲኒሲዝም ኢዝ ክሌቨር ብለን እንደ ማህበረሰብ ስለምናስብ
እንደዚህ ተብሎ ይታሰባል። እንደዚህ አይነት ሰዎች ሲኒካል ሊሆኑ ሰዎች ማለት ነው። ነን ሲኒካል ከሆኑ ሰዎች የሆነ ጠንቃቆች ስለሆኑ ብልህ ናቸው፣ አስተዋይ ናቸው ተብሎ ይታሰባል። ይሄ ነገር በጣም ከእውነታ የራቀ ነው። ምክንያቱም ሲኒካል የሆነው ሰው ራሱ ያውቃል ብልህ እንዳልሆነ፣ ብቸኛ እንደሆነ፣ ዲፕረስ እንደሆነ ያውቃል። ሌላው ሰው ማህበረሰብ ምናምን እንደ ብልህ እንደ የሆነ ራሱን ጠብቆ በመኖሩ ምናምን ሰውን ትረስ ባለማድረጉ እንደዛ ሊታሰብ ይችላል። ግን ያው ሲኒካል የሆነ ሰው ልቡን ከመረመረው ያውቃል፣ ይደርስበታል ነው። እንደውም ውሸታሞችን ቶሎ ይለያሉ ተብሎ ሊታሰብ ይችላል። አይለዩም። ነን ሲኒካል የሆነ ሰው ቶሎ ይለያል ሐሰት የሚናገር ሰው። ምክንያቱም ሁሉንም ሰው እንደዛ ነው ብሎ ፈርጆ ስለማያስብ እውነትና ውሸትን ቶሎ ይለያል። ሲኒካል የሆነ ሰው ኢን ጀነራል ሰዎች ምንድነው ዲስሆነስት ናቸው ብሎ ስለሚያስቡ የትኛውን ትለያለህ? እውነትም እየተናገረ አንተ ውሸት ነው ብለህ ልታስብ ትችላለህ። ይሄ ደግሞ በፍጥነት እንድትለይ አያደርግህም። ስለዚህ ነን ሲኒካል የሆነ ሰው ቶሎ ይለያል። ሲኒካል ከሆነ ሰው ውሸት የሚያወራ ሐሰት የሚያወራ ሰውን ማለት ነው። እና አንደኛ እንደ ሶሳይቲ እንደ ክሌቨር ናቸው ተብሎ ስለሚታሰብ ወደዛ ሰው ያዘነብራል። ሌላኛው ደግሞ ምክንያት ሲኒሲዝም ኢዝ ኤ ሴፍ ስፔስ ማለት ሲኒካል ለሆነ ሰው ያ ሲኒሲዝሙ ሴፍ ስፔስ ነው። ቅድም እንዳለው ከልጅነታችን ጀምሮ የነበረ ባህሪ አይደለም፣ ግን እያደግን በመጣን ቁጥር የምናመጣው ባህሪ ነው። ይሄ ደግሞ እንደ መደበቂያ ቦታችን ነው፣ ሴፍ ስፔሳችን ነው። ሲኒካል የሆነ ፐርሰን ከዚህ በፊት በነበረው ህይወት ኤክስፒሪየንሱ ትራማ ያለበት፣ በተደጋጋሚ ሌስ ዳውን የተደረገ ዲስፖይንትድ የሆነ በወላጆቹ ሊሆን ይችላል፣ በዘመን ሊሆን ይችላል፣ በጓደኛ ሊሆን ይችላል የተከዳ ሰው ቀስ በቀስ ለዓለም በሩን እየዘጋ ይሄዳል ማለት ነው። ማንንም ትረስት ማድረግ እያቆመ ይሄዳል። ስለዚህ ራሱን የሚጠብቅበት ቦታ ነው። በሌላ አባባል በተደጋጋሚ ዲስፖይንትድ ከመሆኑ የተነሳ ድጋሚ ዲስፖይንት ላለመሆን ጭራሹን ትረስት አያደርግም። ምንም በልምን ያን ስሜት ስለማይፈልገው ማለት ነው። ከማንም ጋር ኢንተራክት ሲያደርግ ብዙ ነገር አይጠብቅም። ላለመናደድ፣ ላለመበሳጨት መጀመሪያም ሊከዳኝ ይችላል ብሎ ነው በቃ የሚያነጋግረው። ስለዚህ ዲስፖይንት ለመሆን ማንም ትረስት ማድረግ ያቆማሉ ማለት ነው ቀስ በቀስ። ይሄ ደግሞ በጣም ብዙ ዋጋ ነው የሚያስከፍለን በመጨረሻ ማለት ነው። ምክንያቱም ህይወትን ፉልፊል የሚያደርጋት ነገር እንዳለ እየራቀት ስለምንሄድ ነው። ምክንያቱም ህይወትን ፉልፊል የሚያደርጋት ፍሬንድሺፕ ነው፣ ኮላቦሬሽን፣ ኮኔክሽን የመሳሰሉ ነገሮች አሉ። እነኚህ ነገሮች ደግሞ ቀስ በቀስ የህይወት እድሎች፣ መስመሮች እየዘረጉ የሚሄዱ ነገሮች ናቸው። ከእንደዚህ አይነት ነገር ጋር እየራክ ትሄዳለህ እና የህይወትን ነገር ልሞክር ብለህ ራሱ እንትን ትላለህ። ምንድነው መሞከር ፌል ማድረግን ስለምትፈራ ማለት ነው መሞከር ራሱ ታቆማለህ። የህይወትን ምንድነው መንገዶች ማለት ነው። እና ይሄ ደግሞ ማች ምንድነው ወደ ዲፕሬሽን፣ ወደ ሎንሊነስ፣ ፊዚካሊ ሄልዚየር አይደለም። ቀስ በቀስ ወደዛ እየመጣ ነው። ምንድነው በሎንግ ተርም ፕራይሱን በመጨረሻ ፔ እያደረክ ትሄዳለህ፣ በእንደዚህ አይነት መስመር የምትሄድ ከሆነ ማለት ነው። እና የሆነ ፐርሰናል ሂስቶሪ የሆነ ታሪክ ማለት ነው ወደ ሲኒሲዝም ውስጥ ወደ ሲኒካል የሆነ ፐርሰናሊቲ ውስጥ እየገባ እንድትሄድ ያደርጋል። እና በዛ ውስጥ ታኮነ የምትቀር ከሆነ ዋጋው የምትከፍለው ከጊዜ በኋላ ነው። how to overcome cynicism የሚለውን ደግሞ እንመልከት። ማቴዎስ ወንጌል ምዕራፍ 10 ከቁጥር 16 ላይ ጌታችን የተናገረው ኃይለ ቃል መሰረት አድርገን ደግሞ እንቀጥል። ማቴዎስ ወንጌል ምዕራፍ 10 አምላካችን ክርስቶስ ለሐዋርያቱ ወደ አሕዛብ ሄደው ሲያስተምሩ ምን ማድረግ እንዳለባቸው የተናገረበት ክፍል ነው እና በዛ ክፍል ላይ እንደ እባብ ልባሞች፣ እንደ እርግብም ደግሞ የዋሆች ሁኑ እያለ ይናገራል። እንደ እባብ ልባሞች፣ እንደ እርግብ ደግሞ የዋሆች። ይሄንን በሐዋርያት ስራ ሐዋርያት ስራ እንደሚታወቀው የቅዱስ ጳውሎስን ታሪክ ነው። ያው ጸሐፊው ሉቃስ ነው። ሉቃስ ደግሞ የቅዱስ ጳውሎስ ወዳጅ ያው ደቀ መዝሙሩ ከሱ ጋር ስለነበር እሱ ነው የጻፈው እና ሐዋርያው ጳውሎስ ሐዋርያት ስራ ላይ እንደምናየው በአይሁድ ፊት ምንድነው ሸንጎ ሲቆም ሮማዊ ወታደር አለ፣ አይሁዳዎች አሉ፣ ፈሪሳውያን፣ ሰዱቃውያን አሉ። አንዳንዴ ሮማዊነቱን ሲጠቀም አስፈላጊ ሲሆን በብልሃት ሲጠቀም ታዩታላችሁ። ሮማዊ መሆኑን ሲያውቁ መደብደብ እንደዚህ የሚለው ፓርት ይቀንስላችኋል። ለዛ
ሮማዊነቱን ሲጠቀም ታያላችሁ። እንዲሁም ደግሞ በአይሁድ ሸንጎ ፊት ከቆመ ደግሞ ሁለቱን የሚያጣላ ማለት ሰዱቃና ፈሪሳውያን ያሉት አይሁድ ውስጥ ሁለቱን የሚያለያያቸውን ነገር እያነሳ እሱ ላይ ትኩረታቸውን እንዲያነሱ ያደርግ ነበር። አንዴ ትንሣኤ ሙታንን አነሳና ትንሣኤ ሙታንን ሰዱቃና ፈሪሳውያን የሚለያዩበት ነገር ነው እና ርዕሱን ማለት እሱ ላይ ማተኮራቸውን አቁመው እርስ በርሳቸው ሲጣሉ ወታደሩ ይዞት እንደሄደ እናገኛለን። እና እንደ እርግብ የዋህ ደግሞ እንደ እባብ ደግሞ ብልህ መሆን ያስፈልጋል። ለማንኛውም ይሄንን እንመልከት። ኦቨርካም ለማድረግ ኦፕቲሚዝም ወይም ደግሞ ናይቭ መሆንን ሳይሆን ካልቲቬትድ ስፔክቲዝምን እንጠቀማለን። ኦፕቲሚዝም ላይክ ሆፕፉል ስታረግ ነው፣ ነገሮች ይሻሻላሉ ብለህ ብሊቭ ስታረግ በፖዚቲቭ መንገድ ወይም በትክክለኛው መንገድ ከተጠቀመው አሪፍ ነው። ማለት የሆነ ፕሮብሌም እንዳለ አይተሃል፣ የሆነ ትልቅ የተጋረጠ ችግር እንዳለ ፊት ለፊት አይተሃል፣ ግን ተስፋ ታደርጋለህ ይሻሻላል ብለህ እያመንክ ትሄዳለህ፣ ትራመዳለህ። ችግሩን እንዳለ ኢግኖር አድርገህ ያለህበትን ሁኔታ ሳታመዛዝን ሳይሆን ይሄ በትክክለኛው መንገድ ስትጠቀሙ ማለት ነው። ሳታመዛዝን ቀርተህ ሳይሆን ምክንያታዊ ተስፋ ኖሮ ስትቀጥል ነው። ሌላኛው ናይቭ ነው። ናይቭ ይሄ ምንድነው? የህይወት ኤክስፒሪየንስ አለመኖር፣ ላይክ ኢነሰንት መሆን፣ ምንድነው ዓለምና የሰው ልጅ እንዴት እየሰራ እንደሆነ አለመረዳት ነው። ምክንያቱም ይሄ ናይቭ ስትሆን ሰው የሚልህን እንዳለ ስታምን ማለት ነው። ምንም ያለምንም ጥያቄ ሙሉ ለሙሉ ስታምን ይሄ ጥሩ አይደለም። ይሄ እንደ እባብ ልባም እየሆንክ አይደለም እስጅጋ። ስለዚህ ይሄኛውን መስመር ማንጠቀመው ከዚህ ከሲኒካል የሆነ ማንነት ለመውጣት ማለት ነው። ካልቲቬትድ ስፔክቲዝም ነው የምንጠቀመው። ይሄ ደግሞ ኢንቴንሽናሊ ኩዌሽንስ ስታደርግ ነው። ክሪቲካል የሆኑ ጥያቄዎችን በማቅረብ የኩዌሽኒንግ አቢሊቲን ዲቨሎፕ ስታደርግ ነው። ይሄ ደግሞ ከጊዜ ወደ ጊዜ እየመጣ እንደ ሀቢት እየተጠቀምከው የምትሄደው ነገር ነው። ቀጥታ ይሄ ነገር መጥፎ ነው፣ ውሸት ነው፣ ዲስሆነስት ሰው እየሆነ ነው፣ ግሪዲ እየሆነ ነው ብለህ ከመደምደም በፊት ይሄ ነገር መታመን የለበትም ብለህ ያለምንም መረጃ ማለት ነው አንድ ሁለቴ ብቻ ሰው አንድ አካል ስላልነጋገርክ ያንን ነገር ከመደምደም በፊት ክሪቲካል የሆኑ ጥያቄዎችን በመጠየቅ መረጃ መሰብሰብ ማለት ነው። እውነት ነው ወይስ አይደለም፣ ምን ማረጋገጫ አለን የሚለውን መሰብሰብ። ምክንያቱም እኚህ ሰዎች እኮ ምንድነው አሁን ያሉ እንደኛ አይነት ባህሪ ወይም ሲኒካል ሆነ ሰው የሚያሳየው ባህሪ የለም ማለት አይደለም እኮ ዓለም ላይ። ግን የሲኒካል የሚለየው እንዳለ ከ198 ምናምን አድርገው ማሰባቸው ነው እንጂ የለም ማለት እኮ አይደለም። ስለዚህ ህይወት ደግሞ እመኑኝ ካየነው በጣም ብዙ ፖዚቲቭ ነገር አለበት ህይወት ማለት ነው። በተለይ ዜና ላይ ሰው የሚያየው እንትን ፈነዳ ምናምን ከእንትና ጋር ተገዳደለ ምናምን የሚለውን ነገር ብዙ ጊዜ ስለሚያሳይ ነው እንጂ ህይወት ከዛ ውጪ በጣም ውብ ናት። ግን ዓለም ብዙ ጊዜ የሚያሳየን እንደዚህ ኔጌቲቭ የሆኑ ነገሮችን ብቻ ስለሆነ ነው እንጂ በጣም የሚያስደስት በጣም ደስ የሚሉ ፖዚቲቭ የሆኑ ነገሮች እየተከናወኑ ነው በዚህ ሰዓት ላይ። በጣም ትረስት የምታደርጋቸው ሰዎች፣ በጣም ብትታወቃቸው ደስ የሚሉ ሰዎች ዓለም ላይ በጣም ብዙ ናቸው። ግን ሲኒካል የሆነ ሰው ለዓለም በሩን ስለዘጋ ማለት ነው ሰው እንዳለ እንደዛ ነው ብሎ በደፈናው እያሰበ ስለሆነ ላይክ መታመን የለበትም ግሪዲ ነው ሰልፊሽ ነው ብሎ እያሰበ ስለሆነ የህይወትን ፍንፍን የሚያደርጉ ነገሮች እንዳለ እየራቀ ከብዙ ኦፖርቹኒቲዎች ራሱን እየገደበ ይሄዳል ማለት ነው። እና ክሪቲካል የሆኑ ኩዌሽኖችን መጠየቅ በዚህ ዓለም ስንኖር አሁን ላንሰብክ እንችላለን ሄደን እንደ ሐዋርያት፣ ግን በየዕለት ተዕለት ኑሯችን መጠቀም ያለብን ቅድም ያልነውን ነገር ነው ማለት ጌታችን ያለው ማለት ነው። እንደ እባብ ልባም እንደ እርግብ ደግሞ የዋህ ሆኖ ለሰው ክፉ ሳታስብ ግን ብታገኘውን ሰው እንዳለ ደግሞ እየመረመርክ ቀስ በቀስ እያመንክ ትረስት እያደረክ ትሄዳለህ ማለት ነው እንጂ ቀጥታ እንደ ናይቭ እንደመሆን የተባልከውን ነገር እመን እየተባልክ አይደለም።
በዚህ መንገድ ሂድ እየተባልክ አይደለም። ግን ክሪቲካል የሆኑ ጥያቄዎችን እየጠየቅ ቀጥታ ክሌም ነው ብለህ ከማመንህ በፊት ማለት ነው በመጠየቅ ከሰው ጋር መኖርን መምረጥ ይኖርብናል ማለት ነው። በአጠቃላይ ዛሬ በዚህ ቪዲዮ ማለት ነው ስለ ሲኒካል ፐርሰን ሰውን አለማመን፣ ትረስት አለማድረግ፣ ሲኒሲዝምን ተረጎም ነው አየነው። ቀጣይ ደግሞ ምን ጉዳት እንደሚያመጣ በጸሎት ህይወት አድርገን ተመለከተን። እንዲሁም ደግሞ እንዳጠቃላይ ጉዳቱን አየን። ከዛም በኋላ ሰው እንዴት እዛ ህይወት ውስጥ የገባበትን ምክንያት ሁለት ነገሮችን ጠቅሰን ተመለከተን። እንዲሁም ደግሞ መፍትሄውን ብለን ያቀረብነው ሀሳብ አለ ማለት ነው። በዚህ ቪዲዮ ተጠቅማችኋል ወይንም ቁም ነገር አዝላችኋል ብዬ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ የኮመንት ላይ ጻፉልኝ። በሌላ ርዕስ በሌላ ጊዜ እስከምንገናኝ ድረስ ቸር ሰንብቱ። ደህና ሁኑ።